አቆጣጠር በ1843 የሸዋው ንጉሥ ሳህለ ሥላሴም ከፈረንሳይ ጋር አንድ ስምምነት ይፈራረማሉ። በዚህ ስምምነት አንቀጽ 6 ላይ የፈረንሳይ ዜጎች በኢትዮጵያ መሬት መግዛት እንደሚችሉ ይደነግጋል። የታሪክ ሰነዶች ኋላ ላይ እንደሚያመለክቱት ይህ አንቀጽ የውጭ ዜጎች ለመጀመሪያ ጊዜ በኢትዮጵያ ቋሚ ንብረት ለማፍራት የጀመሩበት ወቅት ተብሎ የሚጠቀሰው ነው ይላሉ። ይህ የመሬት ግዢና ሽያጭ ግን ጤና የሚሰጥ አልነበረም። ገዢው የፈረንሳይ ዜጋ ይሁን እንጂ ከጀርባው ያለው ተረካቢው የፈረንሳይ የቅኝ ግዛት ሚኒስቴር ነበረ። ለእንግሊዝ ይህ የፈረንሳይ ድርጊት በተለይም በምስራቅ አፍሪካ ቀንድ ላይ የሚመች አልነበረም። በትይዩ በወቅቱ የነበረው የእንግሊዝ መንግስት በተወካዩ ወደ ኢትዮጵያ መቅረቡን መረጃዎች ያመለክታሉ። የሸዋው ንጉሥ ሳህለ ሥላሴም ቴክኖሎጂና የጦር መሳሪያን ፈልገው ከፈረንሳይ ጋር ውል ቢገቡም አንዳንድ የታሪክ ባለሙያዎች የወዳጅነት ስምምነት ነው የተደረገው ይላሉ። ስምምነቱ ግን በእንግሊዝ ያም ሆነ ይህ አልተወደደም። የፈረንሳይ ስልትን ያውቁ ነበርና እንግሊዞችን በፈንታቸው ከሸዋ ንጉሥ ሳህለ ሥላሴ ጋር በተመሳሳይ ስምምነት ተፈራርመዋል። በዛሬው 3ኛ ክፍል ታሪክን ወደኋላ ዝግጅታችን የኢትዮጵያና እንግሊዝን ታሪካዊ የዲፕሎማሲ ግንኙነት መነሻ አድርገን ማቅረብ የጀመርነውን በመቀጠል ከአምባሳደር ላሊሴ ብርሃኑ ጋር የጀመርነውን ቆይታ ትከታተሉ ዘንድ ከወዲሁ በአክብሮት እንጋብዛችኋለን። መልካም ጊዜም። ያው ዲፕሎማሲ ሁሉም ሀገር የራሱን ፍላጎት እና ጥቅም ለማስከበር ነው ዲፕሎማሲያዊ ግንኙነት የሚፈጥረው። መሲያኒክ ሚሽን የለው ዲፕሎማሲ ግን ብዙ ይሄ ወርቃማ ነው የሚል ዘመን በተለይ እስከ እኔ ከታሪክ እንደተረዳሁት ከ1991 ወዲህ የተሻሻለ ሁኔታዎች አሉ። ከዛ በፊት ግን ቅድም እንዳልኩት ነው። አሁን 1884 ሰኔ 3 አድዋ ላይ የተደረገው ስምምነት ኢትዮጵያን አክሰስ ቱ ዘ ሲ መብታችን ለማስመለስ በተለያየ መንገድ የተያዙ በሱዳን በኩል በሰሜን በኩል በምስራቅ በኩል የኢትዮጵያ ግዛቶችን ሙሉ በሙሉ በቁጥጥራችን ስር እንዲሆን ነበር ጥረት ሲደረግ የነበረው። ነገስታቶች ሲሞክሩ ነበሯል እና እንግሊዞች ማገዝ እየቻሉ ከግብጽ ጋር ባለውም በአባይ ላይ ባላቸው ፍላጎት ያላገዙበት ጊዜ ነው የሚበዛው ማለት ነው። በአፄ ኃይለ ሥላሴ ዘመንም በኋላ ከአንደኛና ሁለተኛ ዓለም ጦርነት ጋር አይዘን ማየት እንችላለን። ይሄ ነው የሚባል እኔ በእውነት ከጉዳቱ ነው የሚያመዝነው። ያ ማለት ግን ዛሬ ጥሩ ግንኙነት የለንም ማለት አይደለም። በተለይ ለምን 1991 ላይ ኢህአዴግ ጋር የሚሄደው ያው በደርግ ጊዜ በነገስታቱ ዘመን በቀዳማዊ አፄ ኃይለ ሥላሴ ዘመን በጣም አስቸጋሪ ሁኔታዎች ከፍታና ዝቅታ ነበሩ። በእርግጥ ጣሊያን ጦርነት ውስጥ ስትገባ በሁለተኛ ዓለም ጦርነት ጀርመን ጋር ስትቀላቀል እንግሊዞች ለኢትዮጵያ ድጋፍ መስጠት ጀምረዋል ማለት ነው። ስለዚህ በከፊል ጥሩ ስራ ሰርቷል ብለን እንወስዳለን። በከፊል ነው ግን ሙሉ በሙሉ አይደለም። ለምን እንዳልኩ በኋላ ላብራራ እችላለሁ። ከ1991 ጊዜ አንስቶ ግን ከ1991 ቀስ በቀስ በጣም እየተሻሻለ መጥቶ ዛሬ ጥሩ ደረጃ ላይ ነው ያለው። በኢንቨስትመንት በኢኮኖሚ ትብብር ብዙ ጥሩ ነገር አለ። ግን ከመንግስት በላይ ደግሞ የህዝቡ ግርማዊ ጃንሆይ ማለት አፄ ኃይለ ሥላሴ በሰሜን ጊዜም ድርቅና ረሃብ በነበረ ጊዜ የህዝቡ ኮንትሪቢዩሽን ቀላል አልነበረም። በመንግስታት ደረጃ ግን ከፍ ዝቅ የማለት አለ። የደርግ ዘመን ደግሞ ሶሻሊዝም ካምፕ ውስጥ ስለነበር ኤምባሲው እዚህ ቢቆይም ይሄ ነው የሚባል እንትን አልነበረም። በነገራችን ላይ አንዱ ጥሩ ነገር ይሄ ኤምባሲ 1928 ነው
ኢትዮጵያ የመጀመሪያ ኤምባሲዋን የከፈተች በዚህ በእንግሊዝ ከዚህ ጄኔቫ ፓሪስ የሚሸፈን ነበር። በኋላ ግን እዛም ተከፍቷል። ኤምባሲ ግን ሳይዘጋ ነው የኖረው። ይህም አንድ በጎ ነገር ነው ብለን መውሰድ እንችላለን። በደርግ ዘመን ጭምር ማለት ነው። የኢትዮጵያ አየር መንገድ ወደ እንግሊዝ ሀገር መብረር ከጀመረ ዘመን ጀምሮ ከእድሜው ጋር በሚስተካከል ደረጃ ወደዚህ ከተማ ይበራል። አሁን ደግሞ ብዙ ኢትዮጵያኖችም ስላሉ እንደገና የኛ አየር መንገድ አፍሪካንም ስለሚያገናኝ ወደ 3 ከተማ ነው አሁን እዚህ ወደ 3 ኤርፖርት ላይ ነው የኢትዮጵያ አየር መንገድ የሚበረው ማለት ነው። እና እንደዚህ አይነት ኢኮኖሚያዊ ሁኔታዎችን የዲፕሎማሲ ግንኙነቶችን አስጠብቀን መቀጠላችን በጣም ጥሩ ነገር ነው። ሌላው ግን ወርቃማ ዘመን ነው ብሎ ለማውጣት ያስቸግራል። አሁን ግን ጥሩ ነገር ነው ያለው። ቮዳፎን ለምሳሌ በሳፋሪኮም ኢትዮጵያ ውስጥ ኢንቨስት አድርጓል። ብሪቲሽ ኢንተርናሽናል ኢንቨስትመንት በብዙ ኢንቨስትመንት ውስጥ ይንቀሳቀሳል። ለምሳሌ ዳሽን ቢራ ፋብሪካ ጋር ኢኩዊቲ ላይ ያሉት የእንግሊዝ ካምፓኒዎች ናቸው። በቦተሊንግ ላይ ኢትዮጵያ ውስጥ በጣም ይሳተፋሉ። በማይኒንግ ላይ እየገቡ ነው። በአዲሱ ኤርፖርታችን ላይ ትልቅ ፍላጎት አላቸው። በአቪዬሽን የዩኬ ፋይናንሶች የፕራይቬት በተለይ ጥሩ እንቅስቃሴ እያደረጉ ነው። እኔ ይሄኛው ጥያቄ በጣም ትንሽ ከባድ ነው፣ ግን እንደዛ ማየት ነው የምፈልገው ነው። የኢትዮጵያና የእንግሊዝ ግንኙነት በሁለቱም የዓለም ጦርነቶች ለየት ያለ ገጽታ ነበረው። ከእንግሊዝ ተጀምሮ በስተመጨረሻም በእንግሊዝና በኢትዮጵያ አርበኞች መስዋዕትነት የተከበረው የኢትዮጵያ ግዛት አንድነትና ነጻነት ላይ የእንግሊዝ ሚና በእርግጥ ቀላል አልነበረም። በጣም ጥሩ። እንግዲህ ቅድም እንዳልኩት የአድዋ ጦርነት በታሪካችን ውስጥ ትልቅ ታሪካዊ ጥፋት ነው። ጌም ቼንጀር ነው። ልክ ከአድዋ ጦርነት በኋላ እነሱ መጥቶ ኢቭን ለዛ በፊት ለአፄ ምኒልክ ስጦታ ይልኩ ነበር። ለእቴጌ ጣይቱ ራሱ ከንግስቷ ከኤሜራልድና ከአልማዝ የተሰሩ ጌጣጌጦች ስጦታ ሁሉ ተልኳል። አፄ ምኒልክን መስፋፋት በጣም ስለፈሩ ከኢትዮጵያ ጋር የሚጎራበት የኮሎኒ ስላላቸው ድንበሩን መጀመሪያ ከሶማሌላንድ ብሪቲሽ ሶማሌላንድ ከዛ ከብሪቲሽ ኢስት አፍሪካ እና ከሱዳን ጋር በአፄ ምኒልክ ዘመን ነው እየተፈራረም ነው ማለት ነው። ከነዚህ 3 ሀገሮች ጋር እንግሊዞች እነዚህን ሀገሮች ኮሎኒ ስለሚገዙ መፈራረማችን በራሱ አንድ የታሪክ ድል ነው። በዛን ዘመን ሁሉም የአፍሪካ ሀገሮች በኮሎኒ ስር በወደቁበት የአንድ ሀገር ኋላ የቀረች የጥቁር ሀገር መሪ ዳግማዊ አፄ ምኒልክ ከነዚህ ሀያላን ጋር ቁጭ ብሎ ተደራድረዋል። ከጣሊያን ጋርም በፈረንሳይ በኩል በጅቡቲ ከጣሊያን ጋርም በኤርትራ በኩል አድርገዋል። ይሄ በታሪካችን ውስጥ በጣም ልንኮራበት የሚገባ ነገር ነው። እንግዲህ ወደ አንደኛው ዓለም ጦርነት ስንመጣ አንደኛው ዓለም ጦርነት ከመምጣቱ በፊት እንግዲህ በዚህ አስቸጋሪ ሁኔታ ውስጥ ኋላ ቀር የሆነች ሀገር ለተለያየ ምክንያት በተለይ ከጣሊያን ጋር በተያያዘ ኢትዮጵያ ላይ በዛ ዘመን የጦር መሳሪያ እንዳንገዛ እነዚህ ሀያላኖች ማዕቀብ ጥሎብናል። ይሄ አፄ ምኒልክ ከእንግሊዝ ብሪቲሽ ሶማሌላንድ ጋር ከተፈራረሙ በኋላ በዘይላ በኩል መሳሪያ ያስገቡ ነበር። ያ ማዕቀብ ተነስቶ ማለት ነው። የዳግማዊ አፄ ምኒልክ ጤና እየታወከ ጤና እያጡ ከስራ እየቀሩ ሲመጡና መጨረሻ ላይም አልጋ ላይ ሲውሉ በኢትዮጵያ ማዕከላዊ መንግስት በኢምፔሪያል ኮርት ውስጥ የስልጣን ሽኩቻ ነበር ማለት ነው። በዚህ ጊዜ እንግሊዞች ከአፄ ምኒልክ ጋር የገቡትን ውል አነሱ። ወደ ኢትዮጵያ መሳሪያ እንዳይገባ በዘይላ በኩልም በማንኛውም በኩል ጫና ተደርጎብን ነበር። መጀመሪያ የልጅ ኢያሱ ያው መጀመሪያ ልክ ትራንዚሽኑ ሲመጣ እቴጌ ጣይቱ ብዙ ነገር መወሰን ጀመሩ።
እሳቸው ለዚህ ለፈረንጆቹ ላይ በጣም ጠንከር ይላሉ የሚል ነገር አለ። ለምሳሌ ቤንች ማጂ ቆንጽላ ከፍቶ ነበር እንግሊዞች ማለት ነው። እቴጌ ጣይቱ ይሄ ሁሉ እንዲዘጋ አደረጉ። ሰው ግንኙነቱ አጼ ምኒልክ የሚከተሉትን የውጭ ግንኙነት እየቀየሩ መጥቷል ንግስቲቷ ብሎ በጣም ሲሪየስ የሆነ ደብዳቤዎችን ይጻጻፉ ነበርና የውስጥ ሽኩቻ ውስጥ ነው የገባች ኢትዮጵያ። የስልጣን ትግል ላይ ገባን። ይሄ ሰክሴሽን ላይ ትግል ስለነበር ወደ ሁለተኛ ዓለም ጦርነት ሊፈነዳ አካባቢ ኢትዮጵያ በአጼ ምኒልክ ስልጣን ላይ በነበሩበት ጊዜ ጠንካራ ኢትዮጵያ አልነበረችም ማለት ነው። እቴጌ ጣይቱን ከቤተ መንግስት ካስወጡ በኋላ ልጅ ኢያሱ አልጋ ወራሽ ነው። ቢትወደድ ራስ ተሰማ ናዶ ደግሞ ስልጣን ላይ ሲመጡ ለዛ መንግስት እውቅና ሰጥቷል እንግሊዞች። ቢትወደድ ራስ ተሰማ ናዶ በሚመራው መንግስት ማለት ነው። ግን ምን መሰለህ ያሬድ፣ ቀደም ብሎ እንግሊዞች እዚህ ያወጡት ትራፓየር ትሪቲ አለ 1906 የአጼ ምኒልክ ጤና ያሳስበናል፣ በስልጣን ሽኩቻ ይፈጠራል፣ ኢትዮጵያ ትከፋፈላለች፣ ከአጼ ምኒልክ በኋላ ኢትዮጵያ ትበተናለች የሚል እምነት ነበራቸው። እምነታቸውን ደግሞ የሚያረጋግጡ ነገሮች መከሰት ጀመሩ። ኢምፔሪያል ኮርት ውስጥ የስልጣን ሽኩቻ፣ ዘውዱን ለመቆጣጠር የሚደረገው ሽኩቻ መጀመሪያ በእቴጌ ጣይቱ፣ ከዛ የሸዋ መሳፍንቶች ቀስ ብሎ አወጧቸው፣ ወደ እንጦጦ ሄዱ። ከዛ ደግሞ ልጅ ኢያሱ ሲመጡ ደግሞ የዳግማዊ ምኒልክ ሚኒስትሮችን መኳንንቶችን ሁሉ ደግሞ ሲያስወግዱ ሌላ ያው በታሪክ የምናውቀው ሌላ ትግል ጀመረ ማለት ነው። ይሄው ያልነው አልቀረም ስላሉ እንዳውም ጣሊያኖች፣ እንግሊዞችና ፈረንሳዮች ኢትዮጵያን ለሶስት የሚከፋፍል ነገር አድርጓል። በኋላ ነው 1906 ላይ የለችም፣ ስለዚህ ጥቅማችን እናስከብር የሚል ነገር ስለነበር ዳግማዊ አጼ ምኒልክ ረፊዩት አድርጓል። ይሄን ትራፓየር ትሪቲውን ረፊዩት አድርጎ ደብዳቤ ጽፏል። ከዛ በኋላ ግንኙነታቸውን ቀስ በቀስ ወደ ጀርመን አድርጓል። እንዳውም 1889 አካባቢ ዴሌጌሽን ልኳል ወደ ጀርመን ዳግማዊ አጼ ምኒልክ። ከዛ በኋላ የፈረንሳይ ሐኪም ሁሉ አባሮ ጀርመናዊ ስታይን ኩለር የሚባል 1905 አካባቢ ወደ ኢትዮጵያ መጡ ማለት ነው። ሐኪማቸው ሁሉ ፈረንሳዊ ዜጋ የነበረ ሰው ነው። ባይዘወይ ገብረወት ባይከዳኝ ያኔ ነው ከጀርመን ሀገር የዛ ሕክምና ቡድን አካል ሆኖ ነው ወደ ኢትዮጵያ የመጡት ማለት ነው። የተከበራችሁ የፕሮግራማችን ተከታታዮች ታሪክን ወደ ኋላ ዝግጅታችን አላበቃም። 3ኛውን ክፍል በዚህ ቋጭተናል። 4ኛውን ክፍል ደግሞ እንዲሁ ይዘንላችሁ እንቀርባለን። ስለተከታተላችሁን ከልብ ነው የምናመሰግነው። መልካም ጊዜም